ተመልካቾች ዛሬ ባቄላ ነው ሰራችን። ባቄላ ወይም ደግሞ ብሮድ ቢንስ ወይም ደግሞ ፌባ ቢንስ እየተባለ የሚታወቀው የዚህ ዝርያ በጣም ለጤና ብዙ ጠቀሜታዎች አሉት። አብረን ለዝርዝር እነሱን የምናየው ይሆናል። ይህን ቪዲዮ በሰፊ ገለጻ ማየት ለምትፈልጉ ሰዎች የዩቲዩብ ሊንክ ባዮ ላይ አለ፣ ወይም ደግሞ @ስብጥርቃና ብላችሁ ገብታችሁ ማየት ትችላላችሁ። መልካም ቆይታ። ተመልካቾች ምስሉ ላይ እንደምታዩት እንደዚህ ፍሬውን እናወጣዋለን። እንደዚህ ማለት ነው እናደርገዋለን። ተመልካቾች እንግዲህ ስለ ፌባ ቢንስ ወይም ደግሞ ብሮድ ቢንስ ወይም ደግሞ ባቄላ የምንለው አገርኛው ስሙ በጣም ብዙ ጠቀሜታዎች አሉት። ከነሱም ውስጥ ብናይ ተመልካቾች እንግዲህ ባቄላ በእጽዋት ዓለም ውስጥ ከሚገኙ አንደኛው ነው። በኒውትሪሽን ይዘቱን በጣም የሚገርም የኒውትሪሽን ይዘት አለው። ኒውትሪሽን ለምን ይጠቅማል ብዬ አልነግራችሁም። ነገር ግን ከሱ ውጪ ፋይበርን ይዟል። ፋይበር እንግዲህ ለሰውነታችን በጣም አስፈላጊ ንጥረ ነገር ነው። ሁለት አይነት ፋይበሮች አሉ። እነሱም ሶሊብል እና ኢንሶሊብል ወይም ደግሞ በውሃ የሚሟሙና የማይሟሙ ፋይበሮች ማለት ነው። ለምሳሌ የምታዩት ባቄላ ሁለት አይነት ፋይበሮችን ይዟል። ሶሊብልን ወይም ደግሞ ኢንሶሊብል በውሃ የሚሟሙ ወይም ደግሞ የማይሟሙትን ይዟል ማለት ነው። ለምሳሌ እዚህ ጋር ባሳያችሁ ልክ እንደዚህ ከላጣችሁት በኋላ እንደዚህ ጫን አድርጋችሁ ከላይ ያለውን ልጣጩን ስትልጡት ይሄኛው ኢንሶሊብል ወይም ደግሞ በውሃ የማይሟማው ፋይበር ሲሆን ይሄኛው ደግሞ ሶሊብል ወይም ደግሞ በውሃ የሚሟማው ነው። ይሄኛው ሶሊብሉ ብዙ ጊዜ በምንመገብበት ሰዓት የጄል ቴክስቸር ይኖረዋል። ሁለት ዋና ዋና ስራዎች አሉት። አንደኛው ምንድነው? በደም ውስጥ ያለን የስኳር መጠን መቀነስ ነው። ሁለተኛው ደግሞ ባድ ኤልዲኤል ኮሌስትሮል ወይም ደግሞ መጥፎ ኮሌስትሮል የሚባለውን በሰውነታችን ውስጥ መቀነስ ነው። የሶሊብል ፋይበር ማለት ነው። ሌላኛው ደግሞ ኢንሶሊብል ወይም ደግሞ በውሃ የማይሟማው ፓርት ብዙ ጊዜ ሰምታችሁ ሊሆን ይችላል። ብዙ ጊዜ ያው እንደምታውቁት ድርቀት በሰዎች ላይ ይከሰታል። ድርቀት የሚከሰትበትም ዋናው ምክንያት እነዚህን የኢንሶሊብል ፋይበሮችን ምግቦች ባለመመገብ ነው። በብዛት ከነዚህ ምግቦች የምናገኘው ያው እንደሚታወቀው ቆስጣ፣ ጎመን ወይም ደግሞ ጥቅል ጎመን፣ ሌሎችም ፍሩቶች ይገኙበታል። እነዚህም በማንመገብበት ሰዓት የኮንስቲፔሽን ወይም ደግሞ ድርቀት ይከሰታል። አይፈጩም፣ ነገር ግን በሰውነታችን ውስጥ ያለውን የስቱል በፍጥነት ከሰውነታችን እንዲወገድ ያደርጉታል። ነገር ግን መብዛት የለባቸውም። በበዛ ቁጥርም ሌላም ችግር ስለሚያመጣ ነው። ኛው ደግሞ እና ዋነኛው ፎሊክ ወይም ደግሞ ቪታሚን ቢ9 የሚባለው ንጥረ ነገር ይዟል። ይህ ንጥረ ነገር ደግሞ ለእርግዝና ወቅት በጣም ትልቁን ሚና ይጫወታል። ሌላው ፎሌት ወይም ደግሞ ቪታሚን ቢ9 ወይም ደግሞ ፎሊክ አሲድ የምንለው ንጥረ ነገር በእርግዝና ወቅት በጣም ጠቃሚ ነው ያልኩበት ምክንያት የዲኤንኤ፣ የአርኤንኤ እና የፕሮቲን ሌሎች ደግሞ የሴል ግሮዝ ብናይ የስኪን ሴል፣ ብለድ ሴል እና የብሬን ሴል እነዚህ እንዲመረቱ ያግዛል ማለት ነው በእርግዝና ወቅት። ሌላው ደግሞ ቦን ማሮ ወይም ደግሞ መቅኔ የምንለው ቀይ የደም ሴሎችን በደንብ በመፍጠር የደም ማነስን ይከላከላል ወይም ደግሞ አኒሚያ የምንለውን ማለት ነው ተመልካቾች። ሌሎች በጣም ኢሴንሻል የሚባሉ ንጥረ ነገሮች አሉት። እነሱን ብናይ እነ አይረን፣ ዚንክ፣ ማንጋኒስ፣ ፖታሽየም እነዚህን ንጥረ ነገሮች በዋናነት ይዟል። በእርግጥ ባቄላ ብዙ ጊዜ አይገኝም፣ ምክንያቱም ወቅቱን ጠብቆ ነው። ግን ባገኘነው አጋጣሚ ብንመገበው በጣም ጥሩ ነው ላለው። አሁን ባቄላችን እንከሽነዋለን። ተከታተሉ ተመልካቾች። ባቄላ እሸትን በጣም በብዙ አይነት መንገድ መስራት ይቻላል። ለምሳሌ በዚህ ሆሙስ መስራት ይቻላል። ነገር ግን ሆሙስ በምንሰራበት ሰዓት ከላይ ያለው ልጣጭ ማስወገድ አለባችሁ። ምክንያቱም በጣም ስሙዚ ሆኖ አይፈጭም ወይም ደግሞ የፔስት ቴክስቸር አይኖረውም። ምክንያቱም ከላዩ ላይ ኢንሶሊብሉ በደንብ እንዲፈጭ አያደርገውም ወይም ደግሞ ፔስት እንዲመጣ አያደርገውም። ነገር ግን ስትቀቅሉት ከላዩ ላይ ያለው ቅርፊቱ ይለቃል። እሱን አውጥታችሁ የሚገርም የሆሙስ ሬሲፒ መስራት ትችላላችሁ። ከሌሎች ምግቦች ጋርም እየቀላቅላችሁ በጣም የሚገራርሙ ጣዕም ያላቸው ምግቦች መስራት ትችላላችሁ። ተመልካቾች እንደዚህ ፍሬውን ከለየነው በኋላ በፈላ ውሃ በጣም ሳይበስል ማለት ይቻላል አረንጓዴ እንደሆነ ነው የምንቀቅለው። ሌላው የሚያስፈልገን የሚጥሚጣ ቀይ ቃሪያ ነው። እነዚህ ደቀቅ አድርገን እንከትፋቸዋለን። ነጭ ሽንኩርት ነው።
ሌላው ተመልካቾች ጨው እናደርጋለን የፈላው ውሃ ላይ። ከዛም ቤንሱን እንጨምረዋለን። ተመልካቾች ይህን በምንቀቅልበት ሰዓት በጣም መብሰል የለበትም፣ ማለት መጥቆር የለበትም። አረንጓዴ እንደሆነ ነው ማውጣት ያለብን። ያ ማለት በውስጡ ያለውን ንጥረ ነገር ስለሚያጣ ነው። ስለዚህ በደንብ ሳይበስል ሳይጠቆር አረንጓዴ እንደሆነ አውጥተን መመገብ እንችላለን። ተመልካቾች ይመቻችሁ። ተመልካቾች የወይራ ዘይት እንጨምራለን። የከተፍነውን ቀይ ሽንኩርት፣ ነጭ ሽንኩርት፣ የከተፍነውን ሚጥሚጣ፣ ቃሪያ፣ አሁን ባቄላችን እንጨምራለን። ተመልካቾች የሀበሻ ይዘት እንዲኖረው ከፈለግን ትንሽ በርበሬ ላይ መጨመር በጣም ጣዕሙን ይቀይርልናል። ተመልካቾች ጦስኝ እሱን በጣም እናደቀዋለን በእጃችን። ጨው አሁን ይሄን የሚመስላል ተመልካቾች። እንደምታዩት ተመልካቾች የሚያስፈልገን አንድ አቮካዶ ነው። የሰራነውን ባቄላ ሳህናችን ላይ እናደርጋለን። እውነት በጣም የሚያምር ተመልካቾች፣ የሰራነው ምግብ ይህንን ይመስላል። ሞክሩት ሞክሩት ሞክሩት።